አፕላይ ያደረኩት ልጆቹን ምንድነው ሶስቱም ዲኤንኤ እንዲወሰድ ተደረገ ዲኤንኤው ተመረመረ አሜሪካን ኤምባሲ ዲኤንኤ ሴንተር ደውዬ ጠየቅኩኝ እንዴት ነው ምናምን ይሄ ነገር እንዴት እንደዚህ ሆነ ሲባል እዚህ ጋር የልጅቱን አባት ማወቅ የምችለው እናትየዋ ናት አንተ አታውቅም በቃ እናትየዋን ጠይቅ እሷ ትነግርሃለች ይሄ ምስጥሩ ያለው እናትየዋ ጋር ነው ማዘር በቃ መንከባለል ጀመረች ፋዘር ማልቀስ ጀመረ ቤተሰብ ሁሉ ማልቀስ ጀመረ ለቅሶ ቤት በህይወት ማልቀስ በአሜሪካን ዲኤንኤ ሴንተር የተመረመረው ምርመራ በፍርድ ቤቱ ትእዛዝ አይደለ ፍርድ ቤቱ ደግሞ የራሱ ፕሮሰስ አለው የራሱ ፕሮሲጀር አለው በዛ መሰረት አሁን ደግሞ መተ ዲኤንኤ መስጠት አለብኝ በውድበርና ጉመር ኮንስትራክሽን የሚታወቀው በ5 ዓመት ጊዜ ውስጥ 5 ሳይቶችን በፍጥነትና ጥራት ገንብቶ ያስረከበው ጃምቦሮ ሪል ስቴት 6ኛ ሳይቱን ለመኖሪያ የሆነ ለኢንቨስትመንት ተመራጭ በሆነው ሳር ቤት ቫቲካን ኤምባሲ ጎን ትልቅ ግራንድ ሞል አፓርትመንትን እየገነባ ይገኛል። እርሶም በ10% ቅድመ ክፍያ ብቻ በኢትዮጵያ ብር ያለምንም የዋጋ ጭማሪ ከ13 ካሬ ጀምሮ ያሉ የንግድ ሱቆችን እንዲሁም ከባለ 1 እስከ ባለ 3 መኝታ የሆኑ የመኖሪያ ቤቶችን በማስታወቂያ ዋጋ ባለቤት ይሁኑ ይላል። እስከ ግንቦት 25 ለሚገዙ ደንበኞች ልዩ ቅናሽ ተዘጋጅቷል። ቀጠሮ ለመያዝና ለሳይት ጉብኝት በ0997 01 0099 ላይ ይደውሉ። ጃምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን። ይህ እዮሃ ሚዲያ ነው። ውድ ተመልካቾቻችን የዛሬ ዓመት በርካታ ተመልካቾች እንደምታስታውሱት በተለይ ዱባይና አካባቢው ላይ ያላችሁ ኢትዮጵያውያን ወገኖቻችን እዛ ተገኝተን አንዳንድ ታሪኮችን ወደ ተከበራችሁ ተመልካቾች ማድረሳችን ይታወቃል። ከነዚህ ታሪኮች ውስጥ እንግዲህ አንዳንዶቹን ከማዳሞቻቸው ጋር የተወሰኑትን ደግሞ በግላቸው ያሳለፉትን የህይወት መንገድ አስቃኝተውን ነበር። አሁንም ያኔ ተፈጥሮ የነበረውን የጊዜ መጣበብና በተለይ ደግሞ በርካታ ኢትዮጵያውያን እኛ ፕሮግራማችንን ከጨረስን በኋላ እየደወላችሁ ወይኔ የኔ ታሪክ ሳይቀርብ የህይወቴን መንገድ ሳላስቃኛችሁ የስደት ህይወቴን ሳልነግራችሁ ቤተሰቦቼ እንዴት እንደናፈቁኝ እንደዚሁም ደግሞ እያሳለፍኩ ያለሁትን መከራ እናንተ ሳትሰሙኝ በመሄዳችሁ በጣም ቅር ብሎናል ብላችሁናል በጣም በርካታ ኢትዮጵያውያን። ስለዚህ አሁን በድጋሚ ልናገኛችሁ ቀን ቆርጠናል። ከጁን 10 ጀምሮ ዱባይና አካባቢው ላይ ስለምንገኝ ታሪካችሁን እንሰማለን፣ የህይወት መንገዳችሁን እንቃኛለን። እናንተ ባለፋችሁበት የህይወት መንገድ ወይም እያሳለፋችሁት ባለው የህይወት መንገድ በርካቶች ይማራሉ፣ በርካቶች ግንዛቤ ይወስዳሉ ብለን እናስባለን። በእነዚህ የስልክ ቁጥሮች በመደወል ቀጠሮ ያዙ። ታሪካችሁን ወደ ተከበረው ተመልካች ማድረስ ትችላላችሁ ማለት ነው። በዋትስአፕ ወይም በቴሌግራም የድምጽ መልእክት በማስቀመጥ እንደዚሁም ደግሞ በቀጥታ በመደወል ወረፋ መያዝ የምትችሉ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁኝ። እንደዚሁም በዚህ ተወዳጅ ፕሮግራም ላይ በተለይ ደግሞ ዱባይና አካባቢው ላይ ተገኝተን በምንሰራው ተወዳጅ ፕሮግራም ላይ ደግሞ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ደግሞ እነዚህን የስልክ መስመሮች ተጠቀሙና ደውሉ። አፕላይ ያደረኩት ልጆቹን ምንድነው ሶስቱም ዲኤንኤ እንዲወሰድ ተደረገ ዲኤንኤው ተመረመረ ዲኤንኤው ከተመረመረ በኋላ በልጆቹ መካከል ያቺ ሁለተኛ ልጅ እኔ ከዚህ ከማሰልጠኛ ሁሉ ነገር ጨርሼ ለአንድ ወር ራፍተ ሄጄ ያቺን ደብዳቤውንም አግኝቼ እንትን ያልኩት ልጅቱ የኔ ልጅ አይደለችም ተባለ። ኦኬ ከዛ በኋላ በውዘ በጣም ተጎድቷል። ያው ቅድም ብያለሁ ተቃጥቅጬ ላይክ እንዲ በቃ ስለነበር ብዙም አልደነቀኝም። ላይክ በቃ ምንም ማድረግ አልችልም። ግን ያኔም ያቺ 3 ወር ቆይታ እዚህ ጋር መጥቼ ይቺ ልጅ አይቼ ውስጥ የሆነ ነገር ላይክ ስክራች ሲያደርግ ላይክ ይጭረኝ ነበር ማለት መልኳ ልጆች ላይክ እኛ ቤት ያሉ ልጆች ይመሳሰላሉ። አሁን ለምሳሌ የመጀመሪያ ልጅን አንተ ማለት ነው አንተ አሁን ልጅን እዚህ አዲስ አበባ ውስጥ ብታይ እኔና አሁን እያየን ነው ፌስን እዛ ጋር ብታይ እሱ አንቺ የሱ ልጅ ነሽ ምናምን ትላታለህ ይጠይቃታለህ አንቺ ማን ትመስያለሽ ማለት ነው እኔ አንተ ግልባጭ ነኝ ሰዎችም የሱ ግልባጭ ነሽ ምናምን ይላሉ ነው የምትለው ልጅም በጣም ጎበዝ ልጅ ናት በጣም የኔ ማለት የመጀመሪያ ልጅም ሆና በቃ እኔን ትመስላለች ወንድየውም ደግሞ እሷን ይመስላል ማለት በቃ እንቀራረባለን ልጆች ላይክ ሁሉም እኔን ነው የሚመስሉኝ እና ዋጋ ከፍ ያለው በልጆች አሁን ዛሬ እዚህ ጋር እንዲቀመጥ ያደረገኝ ነገር እኔ ለኢትዮጵያ እናቶችም ቢሆን ለኢትዮጵያ አባቶችም ቢሆን
በኔ ላይ የሆነው ነገር ሰው እንዲሰማ የፈለኩት አንድ ነገር አለ። እሱን እናገራለሁ ሲደርስ። እንግዲህ ለሶስቱም ልጆች ፕሮሰስ አደረክ። ከዛ በኋላ ወደ ዲኤንኤ የት ተወሰደ? በማን አማካኝነት? ኦኬ እሱ ጥሩ ጥያቄ ነው። በአሜሪካን ኤምባሲ አማካኝነት። ኦኬ በኤምባሲ እሷ ናት። ሶሪ ልጆቹንም ከዛ ከወላይታ ልጅ አንዳንዴ የሚለው ነገር አለ። ያኔ ከወላይታ ተነስቶ እዚህ አሜሪካን ኤምባሲ ባለው ፕሮሴስ ሲመላለሱ ሌሊት ነው የሚወጡት። ሁሉ ጊዜ መንገድ ላይ ጅብ እያቋረጠ ያልፍ ነበርና ልጅ ሁሉ ጊዜ ይናገራል የጅብ ነገር ሲነሳ እኔ እኮ ጅብ እኮ አይቻለሁ ኢትዮጵያ በቃ ልጅ ሆኜ ሲመጣ እንዲህ ምናምን ሲያልፍ ነበር ምናምን ይላልና ሁሉም ልጆቹን ሶስቱንም አምጥታ ፕሮሰስ እዚህ ጋር እሷ ስትመጣ የሚረዱ ጓደኞች አሉ። ለምን እዚህ ጋር ከኔ ጋር በስራ በመስሪያ ቤት ብዙ ነገር የማገኛቸው ጓደኞች አሉና ጥሩ ጓደኞች አሉ። ከዛ እነሱ ጋር ወስዳ ኤምባሲ ላይ ሶስቱም ልጆች ፕሮሰስ አድርጋ ይሄ ነገር ልጆችን ከዚህ እስከምትሸኝ ድረስ እሷ ነበረች ፕሮሰስ አድርገች። እኔ አልመጣሁም ባይገርም። እሺ ስለዚህ በኤምባሲ በኩል ዲኤንኤ ተሰጠ። ከዛ በኋላ ከሶስት ሁለቱ ያንተ አንዱ ያንተ አይደለም ተባልኩ ነው እንግዲህ እያልከኝ ያለው። እንዴት ነው? ምን ተሰማ? እሱ የተሰማኝ ነገር ተሰምቶኛል። ግን በቃ ምክንያቱም እዚህ ጋር ምናልባት ቡና ካፈላክ ቡናውን ገዝተህ አምጥተህ ቆልተህ ፈጭተህ ውሃ ላይ ጨምረህ የሚጠብቀው ቡና ነው። እዚህ ጋር የኛ ነገር እንደ ቡና እየተቆላ እየተፈላ መጨረሻ ላይ የሚሆነው ነገር በዛ ተጣራ እንጂ እኮ እዚህ ጋር በውስጣችን እየሆነ ያለው ነገር ለኛ ስለዚህ ግምቱ ነበር። ግምቱ እኮ ብዙም ሰርፕራይዝ አልሆንኩም። ኦኬ እሺ እንግዲህ አሁን ይሄ በጣም ከባድ ነገር ነው እንደ ቤተሰብ ለሰው ለትዳር ላይ ሶስት ልጆች እንግዲህ አንድ ላይ ነው የሚያድጉት ቤት ውስጥ ያው የልጆች እናት ነበር የምታሳድጋቸው። ተመረመረ በኤምባሲ በኩል ከሶስቱ እንግዲህ የመሃለኛዋ ልጅ ያንተ አይደለችም ተባለ። እንግዲህ አንተ ያው እኔ ተቀብየዋለሁ ቅድሚያ የምጠረጥር ስለነበረ ብለሃል፣ በግልጽ አስቀምጠሃል። እነሱ ላይስ ምን ፈጠረ? አይ ሚን እናታቸው ምን አለች? ልጆቹስ ራሳቸው አሁን አባትሽ አይደለም የተባለችው ልጅ ምን አለች? ምን ያህል አመታቸው ነበር ያኔ? ትልቋ ወደ 14 አመት አካባቢ ናት። ትንሹ 5 አመት ነው። ያቺኛዋ ላይክ 7-8 አመት ነው። ወደ 9 አመት አካባቢ ናት። 9 አመት ነው 9-10 አመት ነው። because 3 አመት ጋፕ ይኖራል ብዬ ነው የማስበው። እና ለእናትዬ ነገርኩት። ለእናትዬ ሲናገር የሆነ ነገር የተፈጠረ ነገር አለ አልኩት። ዳይሬክት ለሷ አልተናገርኩም። ለምን እዚህ ጋር የሷም እኔ እንደ መልካም የሷን አእምሮ ከመጠበቅም አኳያ እሷ የኔን አእምሮ አልጠበቀችም። በርግጥ ያ ነገር ሲፈጠር ምናልባት እሷ የነበረው ነገር የራሷ አመለካከት ይኖራት እንጂ እኔ ምንድነው ያለው ቀጥታ ለምን እንደዚህ አደረግሽ እንደዚህ ያለ ነገር ተፈጠረ በኔና ባንቺ መካከል የሚል ነገር አላወራም። ላይክ ስሙዝሊ ቀስ አድርጌ ነው ለሷ የተናገርኩት። አንድ ነገር ልንገርሽ አልኩት። የሆነ ነገር ተፈጥሯል አልኩት። ምንድነው አለች። መናገር አሁን አልናገርም፣ ግን እዛ ጋር ያለውን ያው እነሱ እዛ ጋር አሜሪካን ኤምባሲ ዲኤንኤ ሴንተር ደውዬ ጠየቁኝ። እንዴት ነው ምናምን ይሄ ነገር እንዴት እንደዚህ ሆነ ሲባል ምንድነው ያሉኝ፣ እዚህ ጋር የልጅቱን አባት ማወቅ የምችለው እናትየዋ ናት፣ አንተ አታውቅም። በቃ እናትየዋን ጠይቅ፣ እሷ ትነግርሃለች። ይሄ ምስጢሩ ያለው እናትየዋ ጋር ነው። ግን አንድ ነገር እንነግረን የምንወደው አንድ ነገር ነው አለ። ልጅቱን አንተ ልጅቱን ማምጣት ትችላለህ ከልጆች ጋር። ቅድሚያ የሚመጡት ያንተ ልጆች ይመጣሉ። ከዛ በኋላ ልጅቱን ታመጣለህ። ልጅቱ ያንተ አይደለችም፣ ግን በጉዲፈቻ ልጅቱን ህግ ይፈቅድልሃል። ታመጣለህ፣ ማሳደግ ትችላለህ። ያንን ፕሮሰስ ከልጆች በኋላ ትቀጥላለህ ያሉኝና ወረቀት ሰጡኝ፣ ላኩኝ ለኔ ማለት ነው። ከዛ በኋላ ልጆችን እዚህ ጋር ለማውሰድ መጣው። ለምን እዚህ ጋር እንግዲህ እዚህ ጋር በጣም መስማት ያለብኝ አንድ ነገር አለ። እኔና እሷ እኔ ከዛ መጣው ከየትም እኔ በእንደዚህ በመጣው ቀን እኔን እያፈኑኝ የሚጠቀሙ ቅድም ያልኩት ነገር የሚያደርጉ ሰዎች አሉ። በቃ ገብቷል። ከሰማይም ከምድርም አውርዶ አንተን በቃ ኑር ሚሉ ሰዎች አሉ። ስለዚህ ምንድነው ያደረኩት? እዚሁ አዲስ አበባ መጣሁኝ ልጆቹን ለማስወጥ 2016 ላይ ወደ ናሴ አካባቢ እዚህ ጋር መጣሁኝ። ሌሎች ጓደኞች የሚመጡ አሉ። ከነሱ ጋር እዚህ ጋር መጥቼ ምንድነው የሆንኩት? ልጆቹን ቲኬት ቆረጥኩት፣ ሁሉ ነገር ጨረስኩት። ልጆቹን እሷ እንድታመጣ አነጋገርኩት።
ግን እሷ ጋር ምንም ነገር ግንኙ ለምን እዛ ከርኩ እነዚህ ሰዎች አሁንም እኔን ሲቴት እንዲሰራ አደርጋለሁ እዚህ ጋር ኦሬዲ ለሷ ነግራለሁ እኔ ከዚህ በኋላ የራሴ ህይወት በራሴ መንገድ ነኝ ያለሁት ድጋሚ የሚቀይረው መንገድ የለኝም የሚቀይረው ሐሳብ የለኝም ብዬ ከሷ ጋር በቃ ለአለመገናኘት ወሰንኩ ልጆቹን ይዛ መጣች ቦሌ አየር መንገድ እኔ ቃይን ጭኛ ገባው ልጆቹ መጡ ወሰድኩት ልጆቹ ሶስቱ መጡ ሲመጡ ነው ሁለቱ መጡ ሲመጡ ሁለቱን አምጪ አልኩት ሌላው ሳለች ሌላውን አንቺን የሚጠይቀው ነገር አለ ሁለቱን ልጆች አምጪ ልጅቱ ያቺኛው የኔ አይደለችም አልኩት ለምን አለች በቃ በምርመራ ተመርመራ የኔ አይደለችም የሷ አባት ማን ነው አንቺ ነሽ የምታውቂው እኔ አላውቅም አልኩት ከዛ በኋላ ሁለቱን ልጆችን አመጣች እሷ ማለት ነው እሷ ራሷ አመጣች ከወላይታ ወደዚህ ልጆቹን ሁለቱን ወሰድኩት ከወሰድኩ በኋላ ልጆች በጣም የሚገርም ነገር ልጆቹን አሁን እንግዲህ ልጅቱ ያቺኛዋ ትልቋ የመጀመሪያዋ 13 ወደ 14 አካባቢ ነበረች ከዛ ልጁ 5 አመቱ ነው ሁለቱም ከኔ ጋር ተገናኙ ልክ ልጆቹ እኔን እንዳዩ የሚገርም ነገር ኤርፖርቱን በአንድ እግር ነው አቆሙት ጩሆ በጩኸት ምንም ማቋ ነገር የለም እዛ ጋር ለልጅቱ ምን ተብሎም እንደተነገረ እንጃ ልጅቱ በቃ ማቆሚያ የሌለ ጩኸት ጮኸች ከዛ በኋላ ኢሚግሬሽን ጠቅላላ የኢሚግሬሽን ሰራተኛ አጠቃላይ ሴኩሪቲ ፖሊስ ደህንነት ሁሉ መጡና እኔን በቃ እዛ ጋር ምን ብዬ ልንገር በኢትዮጵያ እንደዛ ያለ ነገር ለኔ በህይወት ሀፕን ያደረገው የተሳሳትኩበት ቀን የዛን ቀን ነው ግን ምንድነው ያደረኩት መጡ እነዛ ሁሉ መጥቶ ፓስፖርትን የልጆቹን የነን ሁሉ ወሰዱት እናቲያን ደውሎ ጠየቁት ምንድነው የተፈጠረው ምናምን ሲባል ልጆቹ እናቴን አሉ ገባ እናቴን ጥለና እንሄድም ምናምን አሉ ስለዚህ እኔ ምንም አላውቅም ላይ አልደነገጥኩም ያልጠበቀው ነገር ነው ልጅ ባንቴ ላይ ጮሃል ብለ መቼም አትጠብቅም ከዛ በኋላ ራስን አረጋጋው አሁንም እኮ ለኔ ፈተና ሆነብኝ ራስን አረጋጋው ልጆቹ ተውት ምናምን ብዬ በቃ ላይክ አላ እንደ አባት ተውት አትጩህ አታልቅሱ ማለት በቃ ከዛ ሌሎች ለምሳሌ ወደ ሳውዲ አረቢያ የተለያዩ ቦታ የሚጓዙ ሰዎች አሉ እኔ ቀኑን ምናልባት አላስታውስም ቀኑ ዳይሬክት ቲኬት ነበረኝ ግን አሁን እዚህ ጋር ላንተ ምናልባት ላውጣ አልችልም በዛን ቀን ምናልባት ይሄን የሚያስታውሱ ሰዎች ሊኖሩ ይችላሉ ይሄን ነገር ሲያዩ በተለይ ወላይታ ልጆች ምንድነው የሆኑት እኛኮ አባታችን እናቶቻችን እንደዚህ ሆነን ጥለን እኛ አረብ ሀገር እየሄድን ነው አንቺ ከአባትሽ ጋር አሜሪካ እየሄድሽ ትጮህያለሽ ታለቅሻለሽ አባትሽን ታሳስሪያለሽ ምናምን አሉ ከዛ በኋላ እኔ አንደርስታንድ ያደርኩ ወይ ደግሞ የተረዳሁት ልጆች ስለሆኑ እናታቸውን ስላጡ ለዛ ነው ምንም አይደለም ማለት ኢሚግሬሽንም ያለው ነገር ምንድነው ያደረጉት ሁሉ ነገር ይዞ ሄዶ አዩት እናታቸው ጋር ደወሉ እኔ እንደውላሉ ደውሉ ጠይቋሉ ከሷ ጋር ተነጋገሩ በቃ ልጆቹ እንደገና ተመልሶ ነው የተሰጠኝ ልጆቹን ይዤ ተጓዝኩት ከዛ ይዤ ሄድኩኝ ሲሆኑ ሁሉ ነገር አዲስ ነው እንደሄዱ ከትንሽ ጊዜ ቆይታ በኋላ ትምህርት ቤት ገቡ ትምህርት ቤት ሲገቡ ብታይ በጣም ከባድ ነው በጣም በተለይ ብቻው ወንድ ሆኖ ለሚያሳድግ ሰው በጣም ከባድ ነው ልጁ 5 አመቱ ነው በጣም ባህሪው ኃይለኛ ነው በጣም እዚህ ጋር እሷ እንዳሳደገችው ልጁን እዛ ጋር ማሳደግ ከባድ ነው ዋጋ ከፈልኩት ሰፈር ሰው ዋጋ ከፍሏል ከኔ ጋር ሆኖ ትምህርት ቤቱ ዋጋ ከፍሏል ከኔ ጋር ሆኖ ልጁ በቃ አሁን ለምሳሌ ትምህርት ቤት እንደዚህ ሲሆን ሲረብሽ እንደዚህ ያለ ክፍል ያስገቡታል በቃ እዚህ ጋር ያለው ነገር ሁሉ በቃ ባንድ እግር ነው የሚያቆመው ብትንትኑ ነው የሚያወጣው እንደዛ ያለን እያሳደገን በቃ የኔ ህይወት ምን ብዬ ልንጋር በቃ ከባድ ነው ልጅቱ ትረዳዋለች እያደገች 3 አመት ቆዩና 2019 እየመጣ ነበር ከዛ ሁኔታዎችን ማለት በየቀኑ እኔ ማሳልፈውን ህይወት ከማየት አንፃር ምንድነው ያደረኩት አንድ ነገር አሰብኩት ልጆቼ ሲቲዝን አልነበሩም ከሷ ጋር አገናኛቻለሁ ባይገርም ለምን እዛ ጋር ትምህርት ቤቱም እኔም ምንድነው ትምህርት ቤቱ የሚሰጠው የቤት ስራ ይኖርኛል ልጆቹን በተለይ ልጆች እናት እንደሌላቸው ስለሚያውቁ ማድረግ ያለብኝ ነገር እዛ ጋር ይነግራሉ ለኔ ስብሰባ አለን በስብሰባው እንወያያለን ለያንዳንዳቸው ካውንስለር አለ ለያንዳንዳቸው የራሳቸው ድጋፍ አላቸው ከዛ ምንድነው የሚሉት ልጆቻቸው ከናታቸው ጋር አገናኝ ማለት ከዛ በባይበራ ያወራሉ በቃ በየቀኑ ከናታቸው ጋር ይገናኛሉ የሁለተኛው ልጅ ጉዳይስ እሷን በቃ
ከሷ ጋር ያንን እኔና እናትዮ ተነጋግረን በቃ ይሄ ነገር ፋይንድ አውት አድርጊ ማን ነው የልጅቱ አባት እኔ እዚህ ጋር የልጅቱ አባት አይደለም ይሄ ነው በቃ ማወቅ ያለብሽ በዛው አስረግጬ ለሷ ነገርኩት ንገሪኝና የልጅቷን አባት እኔ በማደጎ ይዤ ወስዳለሁ ብለህ ነበር ብዬዋለሁ ቤተሰብ ሰብስቤ ያንን ብዬዋለሁ እንግዲህ እና መጨረሻ ነው ምንድነው የሆነው 2019 ላይክ ትምህርት ቤቱ ልክ እንደተዘጋ ልጅቱ ትልቋም አደገች ትንሹም በቃ ይዛ ሀገር ካለው ነገር የሚገርም ነገር በቃ ቋንቋ ስለማያውቅ ልጁ እንዳይጠፋ ብሎ ልክ እዚህ ጋር ትልቅ ታግ ማለት ነው ታግ እንደዚህ አስሮ በጣም ይዛ ሀገር ቅድም ብያለሁ ብዙ መንገድ አንተን ለመርዳት ይጥራሉ እና ልጁ ቢጠፋ እንኳን የሚል እዚህ ጋር ልክ ይሄ ግመል ወደዛ ወደ አፋር አካባቢ ስትሄድ እዚህ ጋር ግመሎች የሄዱበት ለምሳሌ ማወቅ የምችለው አንገታቸው ላይ የሚታሰር የሆነ እንደ ቃጭል ወይም ጽናጽል ነገር አለና እሱ ሲጮህ ያቁታል የቱ ጋር ግመል እንዳለ ማለት ነው ልክ እንደዛ ለልጁ እዚህ ጋር ታጋሉ አሁን ልጁ እኮ እኔን አንተ እንግሊዘኛ እኮ አንተ የምትናገረው እንግሊዘኛ እኮ ለኔ አይገባኝም ይላል እኔ ደግሞ ምን እንደምል ታውቃለህ አንተ እኮ ታጓን እንዳትረሳ ያቺ ታጓን ዛሬ የኔ ቋንቋ ለአንተ ቢከብድ ግን እኔ ደግሞ ማስታወስ ያቺ አንገቴ ላይ የነበረች ታግ እሷን ደግሞ አረሳም እና ችግር የለውም ምናምን ብለዋለሁ እና ልጁ ጋር በቃ ልጄ ማለት ነው ለኔ ጓደኛዬም ነው ገብቷል ለኔ አስተማሪዬም ነው በጣም በቃ ላይክ ጥሩ ሪሌሽንሺፕ ነበር እያደገ ሲመጣ ነው ልጁ የተቀየረው ዞሮ ምንድነው ከዛ እሷን አማከርኩት ስሚ አልኳት ልጆቹ ሲቲዝን መሆን አለባቸው ሲቲዝን አይደሉም ልጆችሽ ስለዚህ ልጅሽም እያደገች ናት እኔ አሁንም ቢሆን አስረግጬ ነው የሚነግረው እኔ ላንቺ እንደ ባል ሆኜ ከዚህ በኋላ መቀጠል አልችልም እዚህ ጋር የተፈጠረው ነገር ትልቅ ነገር ካንቺ ጋር ቁጭ ብሏል ይሄን ማወቅ አለብሽ ቢኮዝ ልጅሽ ላንቺ እድሜዋ እየደረሰ ስለሆነ ላንቺ ልጅሽ አፕላይ አርጋ ሲቲዝን ከሆነች ልጅቱን ሲቲዝን የምትሆንበት ሁኔታዎችን አመቻችልሻለሁ ልጅቱ አንቺን ታምጣ ከልጆችሽ ጋር መኖር ትችያለሽ ልጆችም እያደጉን እኔ ዋጋ እየከፈልኩኝ የራሴን ህይወት አይደለም የሚኖረው እንደ ወንድ ሰርቼ እንደ ሴት ኩክ አርጌ እያንዳንዱ ነገር እዛ ሀገር የሚኖር ነዋሪ ያውቋል ያንን ሁሉ አርጌ ዋጋዬን ህይወቴን እንደዚህ መስቅልቅለን አርጌ እየሄድኩኝ ግን ልጆችሽ ሲቲዝን ሲሆኑ እኔ መሞት አለ መታመም አለ ከሀገር ማውጣትም አለ ብዙ ነገር አለ ዛሬ እኔ አንድ ነገር ቢሆን እንኳን ልጆቼ አንቺ ጋር ሄዶ ዞሮ ሲቲዝን ኮን ዞሮ ይመጣሉ ይሄን መረዳት መቻል አለብሽ ቢ ሄጄ አፕላይ አድርጉት ሲቲዝን እንዲሆኑ አፕላይ አድርጌ ከዛ በኋላ ምን ብል ጥሩ ነው ኢሚግሬሽኑ ልጆች አንደር ኤጅ ስለሆኑ እናታቸው መፈረም አለባቸው በሷ ውሳኔ ነው ባንተ ብቻ አይደለም ተባለና ወረቀት ተሰጠኝ ወረቀቱን ባለፈው ለናንተ ልኬላችኋለሁ ያን ወረቀት ለሷ ላኩለት ፈርመሽ ላኪ ያልኩት ወረቀቱን ይዛ ሄዳ የምትሄደው እነዛ አሁንም ቢሆን የሷንና የኔን ህይወት የሚያጠፉ ሰዎች ጋር ሲተት ልጆችን እኮ አንቺ እንዳታይ ልጆች ካንቺ ጋር እንደገነኙ የሚል ነው ብሎ በተገላብጦሽ ለሷ ያስረዳሉ ከዛ ምን ይላል ገንዘብ ከፍለሽ አሜሪካን ኤምባሲ ፊት ለፊት ያሉ ካውንስለሮች አሉ መተሽ እነሱን ጠይቂ ይሄን በእግዚአብሔር ፊት ነው የምነግርህ ሂጂ ጠይቂ ምን እንደሚል አሉ እዛ ጋር እምቢ ምን ብትል ጥሩ ነው አንተ እንደምታሳድገው እኔን ማሳደግ ልጆችን ማሳደግ ምን አቅቶኝ ነው አንተ ልጆችን ከኔ ቀምተህ ለማስወድ የምትፈልገው ብትፈልግ ልጆችን አምጥተህ እዚህ በር ላይ ጣላለች ይሄ አፎ ነው ምን ቢሆን ጥሩ ነው እኔ አንደኛ የራሴ የተለያየ ስትሬስ ያለብኝ ሰው ነኝ እዚህ ጋር እሷ ምንም የምትረዳው ነገር የለም እዚህ ጋር ቤቴ ላይ ቁጭ ብላ ንብረቴ ላይ ቁጭ ብላ ዋጋ ለልጆቹ እየከፈልኩ እንደማንም ጥየመታው እሺል ነበር አላደረኩም እሷም እንድትጠቀም እያደረኩ ያለው እሷንም ልጆችን የሚጠቅም ነገር ሆኖ ሳለ እሷ ኤምቢሲትን ጓደኛ አለ ስራ ቦታ ስራ ባልደረባ አለ የተለያዩ ሰዎች አሉ ምንድነው እሷ ምን ስለሆነች ነው ዘም ልጆቹን ወስደ ይዛጋ በቃ ሲጣት ሲትዮ ባይገርም በአምስት ቀን አምጥቼ ልጆቹን ግቡ ቤታችሁ የእናታችሁ ቤት ነው ግቡ አሉ ኢትዮጵያ መጣ አስወርጋ በጣም የሚገርም ነው አሁን ኢትዮጵያ አምጥቼ ግቡ እናታችሁ ቤት ይሄ ነው ገቡ ልጆች ገቡ ከስንት ዓመት ቆይታ በኋላ ማለት ነው 2016 ነው 2016 ነው የሄዱት 2019 ኦገስት አካባቢ ነው ይዣቸው ትምህርት ቤቱ እንደተዘጋ ይዣ መጣው ነው ግቡ ከዛ ጠፋው ነው ከዛ በኋላ ልጆቹ ትላንት ሲመጡ ምን የመስሉ ልጆች ቀስ በቀስ ጅንጉርጉር እየሆኑ መጡ ጅንጉርጉር በቃ እኔ የሚገርም ነገር የሚኖርበት ቤቱንም ሁላ ነገር አስረክቤ ነው የመጣው በቃ
ማለት ተስፋ አጣው በቃ። ከዛ በኋላ መጣው ልጆችን ሳጣው ትልቋ እንባ በእንባ በቃ ማልቀስ ነው ስራዋ። ትንሹ ብልጥ ነው ግን እልህ ይዞ ነው አንተ ይሄን ያደረገው ይሆነኛል እዚህ ጋር ጉዳቴን ብቻ ነው ያየሁት። የራሴ ስሜታዊ ሆንኩት። አንተም ስሜታዊ ሆንክ፣ እሷ ስሜታዊ ሆና ለምሳሌ ከፈለክ አምጣና በሬ ላይ እኔ አሳድጋለሁ ስትል እንደ እናት ልታሳድግ ትችላለች፣ ምንም ጥያቄ የለውም። ግን ለልጆቹ የትኛው ነው የሚጠቅመው ብሎ ደግሞ ማሰብ ነው እዚህ ጋር ጠቃሚ ብዬ ማሰብ። ያን ስትልህ አንተም ደግሞ አንስተህ ከአሜሪካን ሀገር ልክ እንደ ዕቃ አምጥተህ በር ላይ ጥለህ ስትሄድ ምናልባት ትንሽ እንትን ያደርጋል፣ ይከብዳል፣ በጣም ከባድ ነው። ከዛ ምን ቢሆን ጥሩ ነው ይሄ ትንሽ ልጅ ትንሽ ምን ወንድዮ ምን ያረጋል ፒክቸር እያነሳ ማታ ቢምቢና እንትኑ እነዛ እና አጅሬዎቹ ሲጎበኙ ያድሩበትን ዝንጉርጉር የሆኑ ገላውን ፒክቸር እያነሳ ለኔ ይልክልኛል። እኔን አትረብሽኝ እስቲ በቃ እዛ ጋር እስቲ እየው እኔም ያደረኩትን እየው እናቴም የምታደርገው ነገር እየው። ከዛ የምሬ ነው የምልህ እንደገና በቃ እኔ እዚህ ጋር ወደ 30 ቀን ቆየሁ በኋላ በምንም ተአምር አግኝቶ ሰበሰቡት ደግሞ እነዛ የመጀመሪያ በቃ ተሰባሰቡና እናቴ መንከባለል ጀመረች። ልጆቹን አይታዋለች፣ በመጡ በ3 በ4 ቀኑ ሁሉም ነገር አይታለች። ሁሉ ነገር ትናንት እሷ የምታውቀው ልጆች ሁሉ ተቀይረዋል፣ ተለውጠዋል፣ አድገዋል። በቃ ምን ይመስላሉ። ማዘር በቃ መንከባለል ጀመረች። ፋዘር ማልቀስ ጀመረ። ቤተሰብ ሁሉ ማልቀስ ጀመረ። ለቅሶ ቤት በህይወት ማልቀስ አሳመኑ። ከዛ ምን ቢሆን ጥሩ ነው ልጆቹን ይዤ እንግዲህ አስብ ለሶስት ልጅ ትራንስፖርት ከፍዬ እንደዚህ ሆኜ ዋጋ ከፍዬ ድጋሚ እንደገና የኔ በቃ የኔን እነሱ የሚጎዱት ነገር ምንድነው እንደዛ በማድረግ ድጋሚ ይዤ ልጆቹ ብዙ ዋጋ ከፍያለሁ። ብዙ በእኔ ምክንያት ብዙ ዋጋ የከፈሉ ሰዎች አሉ። እኔ ብቻ አይደለም የከፈልኩ፣ በልጆቼ ብዙ ሰዎች ዋጋ ከፍለዋል። ዋጋ ከፍለው ግን ያ ዋጋ ቢኖረው ጥሩ ነበር። ገብቷል። እኔ አሜሪካን ሀገር አንድ ልጅ ማሳደግ ማለት ምን ያህል ህይወቱን ምስቅልቅል እንደሚያደርግ ምን ያህል እንደሚከብድ አሳዳጊዎች ያውቃሉ። እኔ እንደ ወንድ ልጅ ያንን እነዛ ልጆችን ሳሳድግ የሚገርም ነገር እዛ ጋር 3 ነው። ከዛኛው ግንኙነት የሚወለድከው ልጅ ነበር። በቃ ገብቷል። እሱንም አንተ ነበር ከማሳደግ እኔ ነኝ የማሳድገው። 3 ነን። ያ ልጅም ከወንድሙ ጋር ይደግ ተብሎ ለኔ ተሰጠኝ። 3 ነን የማሳድገው እና ማለት በአንድ በኩል ላይ በቃ የመጨረሻ በቃ እኔ እንጃ እንዲ ይጨምቀኛል፣ ግን በልጆቼ እጽናናለሁ። መጨረሻ ላይ ግን ያጣሁበት መንገድ መጣለሁ፣ ልጆችን ያጣሁበት። ከዛ እዚህ ጋር መጣሁ፣ ልጃቸው ተመለስኩት፣ እንደገና መኖር ጀመርን። ገብቷል። ያንን ተመልሼ ሲሄድም ጠየቅኩኝ በእነዛ ሰዎች ቤት ልጅቱ እኔ እዚህ ሀገር ልጆቹን ይዤ ሲመጣ የለችም፣ ከቤት የለችም። ገብቷል። ሌላ ቦታ ወስዳለች ልጅቱን። ያችን ልጅ ቤት አላቆየችም። ሌላ ቦታ የት ሀገር እንደሆነ እህቶቹ ጋር ነው የላከችው። ገብቷል። በቃ ስሙ ተነስቷል። የሱ ልጅ ስላልሆነች እዛ ጋር ወሬ ተነሳ። እነዛ ልጆችም ወዴት ሄዱ? ልጆቹ የነዛ ወደ አባታቸው ይቺ ልጅ እዚህ ጋር ለምን ቀረች ምናምን እሷን ያው አለ አይደል እንደዛ ሲሉ ከወሬያቸው ብላ ሌላ ቦታ ደበቀች ልጅ ሰው ለተወሰነ ጊዜ። ከዛ መጥቼ ጠየቅኩ። ልጅቱም እንደሌለች ስላየሁት ኦኬ ይኸውላችሁት ወረቀቱን እዩት። ማንበብ ለእናንተ ትንሽ ምናልባት እኔ ባስረዳ ነው ውሸት አይደለም። ይኸውላችሁት ወረቀቱን ልጅቱን ይዘን ከኛ ጋር ልጅቱን ማኖር እንችላለን። ይዘን መሄድ እንኳን ባንችል ፕሮሰስ ማድረግ እንችላለን። የልጅቱን አባት ጠይቁት። እኔ ምንም የሚለው ነገር የለም። በቃ የልጆቼ እህት ናት። እኔም ልጅቱ ምንም ማታውቅ እቺ ልጅ ነገ ሟች ነን። እናትዩ አንድ ነገር ብትሆን እኔ በውስጤ የኔ ልጅ እንዳልሆነች አውቃለሁ። ነገር ግን ነገ ይቺን ልጅ ምን ልበል? ስለዚህ አንድ ነገር እንኳን ለእውነት ለህይወት ለመኖር እውነትን ብንናገር ጥሩ ነው የምን ነገር ሲጠይቅ እሷ አንዴ እንዲህ ሲሆን አንዴ እንደዚህ ነው አንዴ ግራ ቀኝ ምናምን ሲትል ትቸርኩኝ። በቃ ሄድን፣ እዛ ጋር መኖር ጀመርን። ያቺኛዋ 11ኛ ክፍል ነበረች። 12ኛ ክፍል ልክ እየተማረች እያለች ልጅቱ አደገች። የሚገርም ነገር እዚህ ጋር አንድ ነገር አለ። እኔ ቅድም ማንም ሰው ማወቅ አለበትና ለልጆቹ መናገር ያለበት ነገር ጠንቅቆ መናገርና ጥንቃቄ ያስፈልጋል። ስፔሻሊ ልጅ ላይ አንድ ሰው
ማለት አባትን ማለት ባልና ሚስት ሆኖ የሚኖሩ ሰዎች በማከላቸው ለተፈጠረው ህይወት ኃላፊነት አለባቸው። የተፈጠረው ነገር ምን እንደሆነ ማወቅ አለባቸው። ልጅ ማውለድ ብቻ አይደለም። ይሄ ልጅ በቃ ፍጥረት ነው፣ ዘር ነው፣ ህይወት ነው። ያንን ካላወቁ ማውለድም አላስፈላጊ ነው። ይብታል ለምን ህይወትን ፈጥረ እዚህ ጋር ህይወትን ትገለዋለ? እግዚአብሔር እኮ ይጠይቃል። እና ሁሉ ሰው እንደዚህ የለም ብል 20 እና 25 በላይ ሰው እንደዚህ በትልቁ ቤት እንዲ ዙሪያው ከበው ቁጭ ብሎ ሳለ ልጆቿ ሶስቱም ሁለቱ ልጆች እንደዚህ ቁጭ ብሎ ያሉ ይቺ የልጆቼ እናት ምን ብትል ጥሩ ነው ለትልቋ እንግዲህ አስብ እድሜዋ ወደ 17 ወደ 18ኛው በወራት የቀሩ ጊዜዎች ነበሩና እሷን ቁጭ አርጋ አንድ ነገር ልንገርሽ አለች ለልጅቱ ማለት ነው። እሱ አባት ነው ላንቺ ግን አባት አይደለም። አንቺን እኔ አርግዤ ያኔም እንግዲህ ማንም አሁን ኢትዮጵያ ውስጥ ያለ ኢትዮጵያዊ ኦር በዓለም ውስጥ የሚደረግ ነው። አንድ ሰው ልጅ ለማውለድ የሆነ ነገር መኖር አለበት ብሎ ያስባል። ዝም ብሎ ግንኙነት አድርጎ ልጅ አይወልድም። ልጅ ከመውለድ በፊት ምን ማድረግ አለበት የሚለው ነገር ያቅዳል ሰው። የዛን ጊዜ የነበረኝ የኔ ህይወት ምንድነው የነበርንበት ህይወት የዛሬን ህይወት አይደለም የዛን ቀንኛ የጀመርነው ህይወት። እና ልጅቱን ምንድነው ያለችው? እሱን እኔ አንቺን አርግዤ 5 እና 6 ወር አካባቢ አንቺን ሊያጠፋ አቦርት ሊያስደርግ ሆስፒታል ይዞ ሄዶ ነበር ብላ ልጅቱ ትናገራለች። ሄደ ነበር አንተ ሄደ ነበር ነው ያ በቃ ተነጋገርን። ስለዚህ እውነታውን ነው የነገረቻት። አዎ ገባ። እዚህ ጋር ልጅቱ እንግዲህ አሁን ስንት ዓመቷ ነው? ወደ 18 ዓመቷ ነው። ልጅ የሚጠላ ሰው የለም። ህይወት እዚህ ጋር የነበረው ህይወት ነው። እኔ ስራ የለኝም፣ ምንም ነገር የለኝም። ያለኝ አንድ እግዚአብሔር ብቻ ነው። ዛሬ ከተወሰነ ጊዜ በኋላ እኔ አሜሪካ ስለሚሄድ አሁን እዚህ ጋር ወልጄ እሄዳለሁ ብዬ እቅድ ያወጣሁ ሰው አይደለሁ። ከዛ ለልጅቱ ነገረቻት። ልጅቱ አለቀሰች። በቃ እዛች ጋር የልጅቱን ልክ ማብራት እንደዚህ ኦን እና ኦፍ እንደምታደርገው ኦን አደረገችው ወይም ደግሞ ኦፍ አደረገችው። ቀጠለች። አንተን እኔ ወልጄ ልጅ አይደለም ብሎ ክዷል። ለዛ ነው እሱ ወስዶ እናንተ ደማችሁን ሰጥቶ ያስመረመረው። በቃ የልጆቹን አይምሮ ጠቅላላ ምንድነው አረፍ ዳሜጅ አረፈች። የልጆቹን ብቻ ሳይሆን እዚህ ጋር በእያንዳንዱ ደቂቃ ለእያንዳንዱ ሰከንድ ዋጋ እየከፈልኩላለሁ ለንም አይምሮ ዳሜጅ አረገች። እዛ ጋር ነው በቃ እኔ ከዚህ በኋላ በቃ እግዚአብሔር ያለው ነገር ይሁን በቃ ያጣሁትን አጥቻለሁ ብዬ ትቼ መሄድ የነበረብኝ የዛኔ ነው። ኤርፖርት እነሱ ገብተው እኔን እዛ ጋር ኢሚግሬሽን ላይ አልቅሶ ወይ ደግሞ ጮሆ እኔን እንደዛ ሲያደርጉ ይዤ ሄድኩ ሰውዬ ድጋሚ ያ ሁለተኛ ሲሆን እዛ ጋር ጥዬ መሄድ ነበረብኝ። ግን እሷ ነው ምናልባት እዚህ ጋር ያለው የሷ አመለካከት ጠቅላላ ፖይዝን ላይክ መርዝ እንደሚባል መርዝ ለምሳሌ መርዝ ሲባል አሁን ለምሳሌ ኤሌክትሪክ ዋይሩ ከላይ በኩል ከብል አለው መሸፈኛ አለው። እሱን እንዲልጠህ በእጅ ስትይዝ እንዴት ነው ላይክ እንደዛ ነው የሷ አይምሮ ያ ስለሆነ እኔ ምንም አላልኩም። ልጆቹን ይዤ እንደገና ሄድኩኝ። ገብቷል። እዛ ጋር ይዤ ሄድኩኝ። ልጆች ወዲያው ተቀይሯል። ቅድም እንዳልኩ ኦፍ እና ኦን ተደረጉ። ይዤ ሄድኩኝ። ከዛ በኋላ ልጆች ተቀየሩ። በቃ ተቀየሩ 100%። ያወራሉ፣ ይነጋገራሉ። እኔን እንዴት እሱን እስር ቤት እንከተው በቃ በየቀኑ ወዲያቸው አስተሳሰባቸው አነጋገራቸው በቃ እኔን ማሳሰር ነው። የገዛ ልጆች አዎ የገዛ ልጆች በቃ እኔን ማሳሰር ነው። ይነጋገራሉ። በማገኘው አገኘዋለሁ። አሁን ለምሳሌ ትልቁና ትንሹ የትልቅዩዋና ያ ትንሹ ልጅ ቴክስት ይደራረጋሉ። ትንሹ ስለሆነ ያወራው ነገርን አያጠፋም። አይዋለሁ ለሱ አይምሮ ሲል እሱ የተናገረው ነገር ዘጋ ለምን እንደዚህ ትናገራለህ ብዬ አልጠይቅም። ገብቷል። እሷ ትናገራለች። ያቺኛው ምን ሆነች? ልክ ኮሮና እንደገባ ኮሮና ሊገባ ወደ ወር ምናምን ሲቀር ከቤት ውጪ አንቺ እዛ ቁጭ ብለሽ ለሱ ምግብ እየሰራሽ እየበላ ይሄ ሰውዬ እኮ እኔን አይወስደኝም። እኔ እኮ አንቺን ለማውሰድ እኮ ምንም የሚያገናኝ ነገር የለም። እኔ በሌላ ዓለም ነኝ ያለሁት። እኔ እዚህ ጋር ትላንት ወዲያውም አንቺን ልጅሽ እንድታመጣ ፓስፖርት አፕላይ ያደረኩት አንቺን ልጅሽ እንድታመጣ ነው። ልጄ አንቺን እንድታመጣ ነው።
ይሄ ነገር እኮ ግልጽ እየነገርኩሽ ነኝ። ለምንድን ነው ማሰሚኝ? በቃ ስለዚህ ምንድን ነው ብቀላ ነው ያዘችው፣ መበቀል በቃ ኦኬ። ከዛ በኋላ ልጅቱ ከቤት ወጣች። አንድ ቀን ስራ ሄጄ ሲመለስ ቤቱ ባዶ ነው። አርብ ቀን ነበር፣ ቤቱ ባዶ። ለፖሊስ ደውዬ ልጆቼ የሉም ቤት ውስጥ። በቃ ሻክ ሆንኩት፣ በጣም ደነገጥኩት። ልጅቱን ይዞ የሚወጡ ሰዎች ምንድን ነው የሚሉት? ልጅቱ በምታጠፈው ነገር ልጅቱን እኔ ታይ እዚህ ሀገር የመጣሽው እኔ አንቺን ያመጣው ሰው እንድትሆኝ ነው። እናትሽ እዛ ሀገር ዋጋ እየከፈለች ናት፣ እሷን እንድታመጪ ነው። እዚህ ጋር የማንም ወንድ ጋር እንድትሄጂ አይደለም። አንቺ ተማሪ፣ ይሄ ሀገር መማር የሚቻልበት ነው። ይሄ ሀገር መቀየር እዚህ ሀገር የመጣሽበት ዓላማ ካላወቅሽ እኔ እየነገርኩሽ ነኝ። እኔ አባትሽ ነኝ። እኔ እዚህ ጋር ምን እየሰራው እንደሆነ ታውቂያለሽ። እኔ የሚሰራውን ስራ እንድትሰሪ አይደለም እዚህ ጋር አንቺን ያመጣሁት። እዚህ ጋር እኮ ሁሉም ነገር አለ። ካንቺ ጋር የሚማሩ ልጆች ነሽ። በቃ ልጅቱ የምታወራው ነገር የሚሰሙ ሰዎች እኔን መጥተው ተዋት፣ ገብቷል። የራሳቸው ልጆቹን እዛ ጋር እንደዚህ አድርጎ ይዟሉ። እኔን ግን እኔ ጋር መጥተው ተዋት፣ ይሄ እኮ አሜሪካ ነው። አንተ እሷ የፈለገችው ነገር እንዳትሆን የምትከለክል ከሆነ አንተ ጄል ትገባለህ። እሷን ምንድነው ያደረገው? እንደዚህ በቃ አግባብ ያልሆነ ነገር በሷ ላይ ታደርጋለህ። ዝም አልኩት። ከዚህ ሀገር 2016 ከሄደች እስከ ትላንት ኮሮና ሊገባ አመት እስከሚቀር ድረስ ባለው ጊዜ አንድ ቀን እንደ ወንድ ተቆጥቼ አላውቅም። መናገር ያለብኝ ግን እንደዚህ ልክ እኔና አንተ እንደምናወራው ቁጭ አድርጌ እነግራታለሁ። ተይ አልሰማችም። ምን ሆነች? ከቤቱ ወጣች። ከቤቱ ወጣ። እነዛ ሰዎች ምንድነው ያደረጉት? ኢብን እንኳን የሚገርም ነገር ልንገርህ። ኮሮና ከመግባቱ በፊት አይደለም፣ ኮሮና ከገባ በኋላ ልጁ ትምህርት ቤት የለውም፣ እቤት ቁጭ አለች። ስትሬስፉል ሆነች። እኔ ስራ ሄዳለሁ። በኮሮና ጊዜ እኔ አንድ ቀንም ስራ አላቆምኩም። የምሰራው ስራ እየሰራው ነበር። ብዙ አሜሪካውያን ያኔ ስራ አቆሙ፣ ከመንግስት የሚያገኙት ነገር ያገኙ። እኔ ግን ስራ አላቆምኩም። ዞሮ ምንድነው ይቺ ልጅ ስትሬስፉል ስትሆን $18,000 ከፍዬ ኦንላይን ቢዝነስ አጀመርኩት። ይሄን ሚዲያ የሚያዩ ሰዎች ያዩታል። ፌስቡክ ላይ እሷን የሚያውቁ ሰዎች አሉ። እኔን ሲያዩ የሱ ልጅ ናት የሚያውቁ ሰዎች አሉ። $18,000 ክሬዲት ከፍዬ እኔ ሞኔት በዛ ቢዝነስ አለቃ ሆነው እኔን ምናልባት በኢትዮጵያዊነት አድቫይዝ ያደርጉ ሰዎች አሉ። ጥሩ ምክር። በቃ ማድረግ ያለብኝ ነገር እንደዚህ ባለ መንገድ መወጣት አለብኝ። እንደ አባት ማድረግ ያለብኝ ነገር አድርጋለሁ። $18,000 ከፍዬ ያስጀመርኩትን ቢዝነስ ዊዝን 3 ወር ላካርጋ ሁሉ ነገር በሷ ኮምፒውተር ውስጥ ነው ያለው። ሁሉ ፓስወርዱ ሁሉ ነገር እዛ ጋር ነበር። ያንን ቢዝነስ የሰሩ ሰዎች አሉ። በዓለም ዙሪያ በኢሮፕም ይሁን በአሜሪካም ይሁን በካናዳም ይሁን የሰሩ ሰዎች አሉ። ቢዝነሱ በጣም ጥሩ ቢዝነስ ነበር። ላካርጋ ጠፋች። በምን ልክፈት? እሷ ናት ሁሉ ነገር የምታውቀው። በስሟ ነው ያለው። የኔ ስም አለ። ለጎግል ከፍላለሁ፣ ለዩቲዩብ ከፍላለሁ። በየሳምንቱ ወደ $250 አካባቢ ለጎግል ከፍላለሁ በየሳምንቱ። ምክንያቱም ጎግል ራን አያደርግም ቢዝነስን ለምሳሌ ካልከፈልክ፣ የራሱ የሆነ ሲስተም አለው። ያ ሁሉ ከንቱ ሆኖ መጨረሻ ላይ ምንድነው ኢዳ ውስጥ ወደኩት። አስብ እንግዲህ ያ ብር ወዴት ሄደ? ወደ $26,000 ሄደ። ያ ኢዳው ምንድነው የሆነው? መክፈል ያለብኝ እኔ ነኝ። እሷ ኦልሬዲ ጠፍታለች። በእኔ ክሬዲት ካርድ ነው ያለው። ለልጆች እዚህ ጋር ዋጋ እየከፈልኩ ነኝ። ገባ? ኩክ አደርጋለሁ፣ ስራ ሰራለሁ። በቃ እንዴት ብዬ ልንገርህ? ከመንግስት የሚገርም ነገር እርዳታ ሰው ለምሳሌ እዛ ጋር ልጅ ካለ ሲንግል አባት ወይም ሲንግል ማዘር ከሆንክ መንግስት እርዳታ ይሰጣል። ቤት ክራይ ራሴ ነው የሚከፍለው። መንግስት የሚሰጠኝ 5 ሳንቲም የለም። አንዲት ኩባያ ውሃ መንግስት አልሰጠኝ። ራሴን ችዬ ሄጄ ሳመለክተው ያንተ ኢንካም በላይ ነው። በቃ አንድ ቀን የሆነ ማናጀር ነበርና ሊረዳኝ ፈልገው ቅዳሜና እሁድ የሆነ ስራ አለኝና እሱን በቃ ባገኘ ሰዓት መጥተህ ገብተህ ውጣ ምናምን አለኝ። ምን ቢሆን ጥሩ ነው? ቤት ለማግኘት አፕላይ ያደረኩትና ምንድነው የተፈጠረው? ያቺ ቅዳሜና እሁድ እኔ የሚሰራው በወር የመጣ ቼክ $10,000 መጣ። $10,000 ሲመጣ በስህተት ነው የመጣው። ከዛ እኔ እነሱም አልጠየኩም። ብሩ የኮሚሽን ሂሳብ አለ
እኔን ምንድነው እዛ ጋር ቤት ሊሰጥ ቀጠሮ ተይዞኛል እና ዋናው አለቃው መጥቶ እኔን ልክ እንዳንተ ኢንተርቪው ሊያደርግ ሲመጣ እዛ ጋር $10,000 በወር ውስጥ የገባ ገቢ አለ። ይሄን ብር እንዴት አገኘካለ? በወር ውስጥ $10,000 ካገኘክ እንዴት ላንተ ቤት ይሰጣል? እዚህ ጋር ቋሚ ሰኞ እስከ ዓርብ የሚሰራው ስራ አለኝ። ቅዳሜና እሁድ ውስጥ ይሄ ነገር መጣ። ሰውየው ገርሞት ነው አይቻልም፣ ቤት ላንተ መስጠት አይቻልም ተባለ። ወጣው በራሴ ሲታገል ያንን አልፌ ልጅቱ ያን ኢዳውላ ውስጥ ሲከት እኔ ያንን $10,000 አግኝቼ ልጆችን ይዤ ወዴት ሄድኩኝ? በቃ እነሱን ላዝናና ከሀገር ወጣው። አላወኩም። ብሩ ግን መጨረሻ ላይ ዞሮ ይሄ በስህተት የገባ ብር ነው መክፈል አለብኝ የሚባል ነገር መጥቶ ነበር። ዞሮ ይሄን ሁላ ዋጋ እየከፈልኩት ልጄ ከቤት ጥላ ወጣች። ያንን ሁሉ አጥፍታ እናትየዋ የተናገረችው ነገር ከመስማት ወጣች፣ ዋጋ ከፈለች። እሷን ይዞ የሄዱ ሰዎች ለአንድ ወር ቤት ክራይ ከፈሏት። ከዛ በኋላ ማን ይጠጋ? ያ ቤቱን ያከራየው ሰው ከቤት አስወጣ። ልጅቱ ወዴት? ልጅቱን ጎዳና ላይ ጣሏት። እኔ የምለው ነገር ቢስ እሷ ጥላ ሄደችውን ቤት እኔ ሌላ ሰው አከራየሁት እንግዲህ ከቤት። ከዛ በኋላ የልጅቱ ህይወት ምንድነው የሆነው? ምስቅልቅሉ ወጣ። በቃ እዛ ጋር ምንም ማታቅ ልጅ ዋጋ ከፈለች። ያ ዋጋ እንድትከፍል ያደረገችው እናትየው ናት፣ እኔ አይደለሁም። ውጪ አላልኩም፣ ምንም አልተናገርኩም። ህግ አለው ማንም ሰው አለ እዛ ጋር ምንም ሳልል ከቤት ወጣ፣ ዋጋ ከፈለች። እስካሁን ዋጋ እየከፈለች። ከዛ በኋላ ያ ሁሉ ነገር አለቀ። ልጆችን እያሳደኩ ነበር። ወንድየው ምን ይሆናል? ልጅቱ ውጪ ወጣች፣ ከሷ ጋር ያወራል። ከሷ ጋር ሲያወራ እንዴት በሚቀጥለው ልጁን ማስወጣት አለብን፣ እሱን እንዴት አድርገን እዚህ ጋር መክተት አለብን የሚለው ነገር አለ። ያንን የሰሙ ሰዎች እነሱ የሚሄዱት አካሄድን የሰሙ ሰዎች ከኋላ ሹክ አሉ። ኦኬ ምን ማድረግ አለብን? በቃ ልጁ አደገ፣ ገብቷል? ልጁ አደገና ምን ብል ጥሩ ነው? እዚህ ጋር አንተ እኔ ከነካኝ እኔም አንተን እነካለሁ፣ ገብቷል? አንተ እኔን ከነካኝ እኔም አንተን እነካለሁ ሲል ጊዜ ነው። አዎ እዛ እንግዲህ እኔ ነኝ። ምን ማለት ነው? ያ ማለት አንተ እኔን ከደበደብከኝ ካንተ ጋር እደባደባለሁ። እሺ ያ ከመሆን በፊት ምንድነው ማድረግ ያለብኝ? ራስን ማዳን አለብኝ። ከዛ በኋላ ተነጋገርኩት። ኦኬ እቺን ውጪ ያለችውን እህቱን ናይ እኔ ወንድምሽን እያሳደግኩ ነኝ፣ ዋጋ እየከፈልኩ ነኝ፣ እየሰማሽ ነው፣ ሁለታችሁ አንድ ላይ እያንዳንዱ ነገር ላይ እየተወያያችሁ ነው። ይሄን ደግሞ አይዋለሁ። ለምን ልጅ ስለሆነ ስልኩ ላይ የተጻጻፈው እየተነጋገረው ነገር አያጠፋም። ልጁን እኔ ማሸማቀቅ አልፈልግም፣ ልጄ ነው። ክፉ ነገር ልጁ ላይ መናገር የለብኝም፣ ልጄ ነው። ዋጋ እየከፈልኩ ነኝ። እናንተ ግን የምታደርጉት ነገር አግባብ የሌለ ነገር ነው። ምንድነው የምትፈልጉት አልኩት። እኔ ምንም ማውቀው ነገር የለም ማለት ነው። አዎ እሺ ለዚህ ትምህርት ቤት አፕላይ አድርጌ በቃ ልጁ የሚፈልገውን ህይወት ማንም የሚኖረውን ህይወት እንደማንም መኖር የሚችልበት ትምህርት ቤት አለ ብዬ ትምህርት ቤት ቤተክርስቲያን ትምህርት ቤት ነው እና ቀን ሙሉ እዛ ነው የሚውለው፣ እዛ ነው የሚኖረው። ቤተክርስቲያን ትምህርት ቤት ነው። አዳር ትምህርት ቤት የሚባል አለ። አፕላይ አደረኩት። ሁሉም ነገር ጠየቁት። ይህቱ ፕሮሰስ አደረገች። ሁሉ ነገር ከኔ የሚፈልገው ነገር ሰጠዋት። ከዛ ወንድሜው ጋር አብሮ እዛ ትምህርት ቤት ገቡና ምን ብል ጥሩ ነው እዚህ ጋር እኔ መማር አልችልም አለ። ለምንድን ነው እዚህ ጋር ከአንደኛ እስከ 12ኛ ክፍል ተምረው ዩኒቨርሲቲ ኮሌጅ የሚሄዱ ልጆች እዚህ ጋር ይሄዷል። አንተ ከነሱ ምን በልጠ ነው? ምን ብል ጥሩ ነው? እዚህ ጋር ያሉት እኮ ጠቅላላ ነጮች ናቸው። ነጭና ጥቁር እዚህ ጋር ምን ለይበት ነገር የለም። መኖር ካለበት ትኖራለህ። ኢትዮጵያውያን ማአት ልጆች አሉ ከነሱ ጋር እዚህ ጋር ተምረው ዩኒቨርሲቲ ኮሌጅ ዛሬ ዶክተር ከዛ በላይ ኢንጂነር እንደዛ ሆኖ ከዚህ ካምፓስ ወጥቶ ራሳቸውን ችሎ ቤተሰቦቻቸውን የሚረዱት የራሳቸውን ህይወት የሚኖሩ። አንተ ከማን በላይ ነህ? አይ ይሄ ወታደር ቤት ነው። ወታደር ቤት ነው? አዎ በቃ ወታደርም ሆነ ትወጣለህ፣ ትኖራለህ። ከዛ በኋላ ምንድነው ያለችው እህትዮ? ልክ ሊሄዱ እነሱ ምናልባት የሚሰሙ ሰዎች ሊያውቁት ይችላሉ። እንትን ነበር ካናዳ ላይ ቮልካኖ ነበር ያኔ። ያ ቮልካኖ በጣም አሜሪካን ሀገር እንደገና ካናዳን ጠቅላላ አየሩን በክሎት ነበር። የካናዳ ላይ የፈነዳው እሳተ ገሞራ አሜሪካ መጥቶ ነበር እንዳለ አየሩ እንዳለ ቀን ጨልሞብን ነበር። እና በዛም ወቅት ኢቤት መታ ቤት ውስጥ ያለው ካዜና ሰብራ ያሉን ዶክመንት ሁሉ ይዛ ጠፋች።
መጣውና ካዚናው የሆነ ነገር እንደተከፈተ ሳይ ይሄ ካዚና ተከፍቷል አልኩት። እኔ አላቅም አለ። ግን አንተ ቤት አልነበርክም አልኩት። እኔን ጉጣ ብላኝ ነበረች አለ። ኦኬ እሺ አሁን እኔን ካዚና ይሄን ዘጋዋለሁ። እንደገና ይሄ ካዚና ከተከፈተ እኔ ነገር አለው ሌላ ጽምና ለምን ዶክመንቱ ማት ዶክመንት አለ እዛ ጋር የትኛው ዶክመንት እንደሄደ ማወቅ አልቻልኩም። ለካ እሷ ሁለተኛ ቀን መጣችና ያለውን ድጋሚ ባለው ጊዜ እኔ ስራ ከሄድኩኝ 8 ሰዓት ቆይቼ ነው የምመጣው ይዛደች። ምንድነው ይዛደች? ኦኬ አንደኛ የኔ የሌ ሰርቲፊኬት አለ፣ ፓስፖርት አለ፣ የነሱ ግሪን ካርድ አለ። እንደዛ የተለያዩ ላይክ የራሳቸው በርግጥ ገንዘብ አለ እዛ ገንዘብም አለ። ገንዘቡን አልወሰደችም ዶክመንቱ ብቻ ከናትዮ ጋር የተያዘ የተለያዩ ዶክመንቶች አሉ እዛ ጋር ኢቭን እንኳን እኔ የጻፍኩት ላይክ እንደ ዴሪ በየቀኑ የተፈጠረው ነገር እንደ ዴሪ የጻፍኩት ዶክመንት ነበር። ያ ሁሉ የለም። ከዛ በኋላ መጣው ጠየቅኩት። በቃ ዛሬ መታ ነበረች አለ። ኦኬ ከዛ በኋላ ደወልኩላት ሁለተኛ ቤት እንዳትመጪ እዛው ለምን እናንተ እኔን መጉዳት ስራችሁ ከሆነ እኔ ለምንድን ነው ምን አርጌ ነው ቆይ ምን አጠፍቼ ነው አንቺ ባለፈው ከዚህ ቤት ወተሽ ስትሄጂ እኔ አንቺ ውጭ ብዬሽ አይደለም ባርሬሽ አይደለም በራስሽ ፍላጎት ነው ወተሽ ሄድሽው የበደልኩት ነገር የለም ያስቀየምኩት ነገር ከቤት ወተሽ ሄድሽው አሁን ይሄንን የኔን ንብረት የኔን ዶክመንት ይዘሽ ምን አስፈለገ በቃ በራስ ሂደ እንትን አለ ካሜራ አለ በራስ አካየክ ፍርድ ቤት ሂደ ክሰሳለች እግዚአብሔር ምስክሬ ነው ኦኬ አልከስም ማለት ስለዚህ አለመግባባታችሁ በጣም በከፍተኛ ደረጃ ነው የቀጠለው ቅድም እንግዲህ 3 ልጆችን ለብቻ በአሜሪካን ሀገር በተለይ ኖሮ 3 ልጆችን ማሳደግ ምን ያህል ፈታኝ እንደሆነ እየነገርከኝ ነበርና ምናልባት ለተመልካቾች ግልጽ እንዲሆን ሶስተኛ ልጅ ማለት እዛ ሄደ ከሷ ጋር ከተለያየው በኋላ ግንኙነት ገባው ብቻ ብለህ ነበር ሶ ግንኙነታችሁ እንዴት ሆነ በቃ ልጆችን አመጣው ከዛ በኋላ በዛ ህይወት አልቀጠልኩም በቃ አቆምን ሁለታችን ተነጋግረን ፒስ በሆነ ሁኔታ ማለት ነው እዛው አሜሪካን ሀገር ካለችው ዋጋ ማለት ነው በሰላም በቃ ምንም ነገር ላይክ እንደ ሄት እንደ ወንድም በቃ በዛው ምንም ነገር ድጋሚ ወደፊት ላንሄድ አቆምን በቃ ቆመ ልጁን የማሳደግ ነው ለኔ ተሰጠኝ ልጁ ወንድሚው ብቻው ስለሆነ በቃ ልጁም ብቻው የኛውም ብቻው እንዳይሆን ምክንያቱም ሁለቱ አንድ ላይ ይደጉ የሚል ውሳኔ ተነጋግረን ወሰንን በቃ ስለዚህ እንግዲህ በዚህ ሂደት ውስጥ ምናልባት ከባድ ነው እንዳልከው ብዙዎች ይላሉ በአሜሪካን ሀገር በሌሎችም ብቻ ከኢትዮጵያ ውጭ ሆኖ ልጆችን ማሳደግ ያው ፈተና አለው ብዙ ቻሌንጅ አለው እንኳን እንደዚህ አይነት አለመግባባቶች ተፈጥረው በመሃል ይቀርና ማለት ነው ስለዚህ ይሄንን መፍታት እንደ ኢትዮጵያዊ ባህል ስነ ልቦናችን እንደ ትክክለኛው ኢትዮጵያዊነታችን መፈታት አለበት ብዬ ነው የማስበው በነገራችን ላይ ያው ይሄን ቪዲዮ ያዩታል ልጆችክ ታይዋለሽ ብዬ አስባለሁ ትልቅ ልጅ ናት አሁን 23 አመት እንግዲህ የራሷንም ህይወት ጀምራ ሊሆን ይችላል በዚህ ሰዓት ግን ፖይንቱ ምንድነው አሁን ቅድም በመሃል እንደው ጣል አድርገው ነው ያለፍከው የባለፈው ቆይታችን ላይ ነው በደንብ አንስተው ነበር ባለፈው ስናወራና ይሄ እኔን ሆነ ብሎ የሆነ ነገር ውስጥ ከተው ያው እዛ ህጉ በጣም ስትሪክት ስለሆነ የሆነ ነገር ውስጥ ከተው ህይወቴን ለማበላሸት እንደዚህ ነገሮችን ብላልና ይሄን መስማት ለኔ ያመኛል አይደል አንዲት ልጅ ለአባቷ ክፋት ታስባለች የአባቷን የሆነ ነገር መሆን ታስባለች ብሎ ማሰብ ለኔ ስለሚከብደኝ አንድ ወንድ ልጅ ስለ አባቱ ክፉ ነገር አስቦ አባቱ የሚወድቅበትን መንገድ እየቆፈረ ነው ብሎ ማሰብ ለሚሰማውም ሰው ይከብዳል አይደል ስለዚህ ችግራችሁን መፍታት ነው ያለባችሁ የሆነት ይሄ በነገራችን ላይ አንተ ብቻ አይደለም ያልኩ እኔ ሌሎች እናቶች ሌሎች አባቶች ይሄን ብለውኛል ሆነ ብለው ባልሆነ መስመር እንድንሄድ ያደርጉናል የገዛ ልጆቻችን ወይ የገዛ ሚስቶቻችን ወይ የገዛ ባሎቻችን ይላሉና የታሰሩ ሰዎችም አሉ አዎ ይሄ በጣም በቃ ጥንቃቄ የሚያስፈልገው ነገር ነው እውነት ለመናገር እውነት በጣም እንዴት ሰው የገዛ አባቱን ወይ የገዛ እናቱን አላስፈላጊ ነገር ውስጥ እንዲገቡ መሞከር አለበት ብዬ አላስብም ከሆነ ማለት ነው መሆን ስለሌለበት በሌሎች ቤተሰቦች ላይ ሆኗል ስለዚህ ይሄ መሆን ስለሌለበት ነው የምናገረው ምናልባት እናንተ ግን የምትሉት ነገር ካለ እንግዲህ ያው ለመስማትኛ ዝግጁ ነን ማለት ነው ወደ ዋናው ፖይንት እንሂድ ወደ መጠቅለያውና ይሄድን አዎ እንግዲህ በዚህ ሁኔታ ውስጥ ያለ ደግሞ አሁን ሌላ ክስ መጣ አዎ ከዛ በኋላ እንግዲህ ልጆቹን እንግዲህ እዚህ ጋር ፖይንት ማድረግ ያለብኝ ወሰድኩት አስገባው እዛ ትምህርት ቤት ገባን
1 ዓመት ልጁ እንደቆየ እኔ ምንድነው ያደረኩት ልጅቱ እዛ ጋር ልጆቹን እየረበሸች ስለሆነ ልጆቹ እሱ የሚሉት እሷ አንደኛ እናትየዋ ለዚህኛዋ ታስተላልፋለች ያቺኛዋ ለልጆቹ ታስተላልፋለች ገባ ልጁ እኔን ማናገር አይፈልግም ትምህርት ቤቱ ከኔ ጋር እያንዳንዱ ልጁ ከኬጂ ጀምሮ እስከ 7ኛ ክፍል በነበረው ጊዜ ውስጥ ትምህርት ቤቱ በጣም ረድቶኛል ገብቷል ዋጋ የሚከፍልበት ቦታ ላይ አንድ ልጅ እዛ ሀገር አንድ ጥፋት ሲያጠፋ ወዲያው ነው ደውሎ የሚጠሩክ ስራን ታቆማለህ ትመጣለህ ልጁ ያደረገው ነገር ካንተ ጋር አብሮ ዲስከስ ያደርጉ ምንጩ የቱ ጋር ነው የሚለው ነገር ግን የልጄ ትምህርት ቤት እንደዛ አላደረጉም አባትዮ እኮ እንደዚህ በጣም ተሰቃይቶ ተቸግሮ የሚያሳድግ ሰው እኮ ነው ምናም እዛው ተነጋግሮ ልጁ ያለው ነገር ድምጥማጡን ሲያጠፋ በቃ ጠብቆ ለኔ መቼ ይመቻል ብሎ ኢሜል ያደርጋል ልጅ እኮ እንዲያደርጓል ልጁ በሳምንት 5 ቀን ውስጥ 4 ቀን 5 ቀን ከተማረ በጣም በቃ እኔ እንጃ እኔ ውስጤ በቃ ሰላም ነው ቁጭ አድርጌ ጠይቀዋለሁ ና ግን አንድ ነገር ልጠይቅ ሌሎች ልጆች እንዳንተ ይሆናሉ አይሆንም ለምንድን ነው አንተ እንደነሱ ማትሆነው ምንድነው ችግር በቃ እያንዳንዱ ነገር ጠይቀዋለሁ እሱ የሚለው ነገር ሌሎቹ እንደሱ እንደማይሆኑ የሱ ወንድም ጠይቋል አንድ ቀን በወንድምየው ትምህርት ቤት ሄጄ ስብሰባ ተቀምጬ አላውቅም ምን እንዳደረኩ ታውቃለህ ከአቅሜ በላይ ሲሆን ትምህርት ቤቱን እንደሆነ ምን እንዳደረኩ ታውቃለህ ይህትዮ እንድታቅ ስብሰባ ላይ እሷ እንድትቀመጥ አደረኳል ቁጭ ነው ከዛ ትምህርት ቤቱ እያንዳንዷ ነገር አንገትን እንደዚህ አድርገ ያደረከው ነገር ጭምር አምጥቶ ሲያቀርቡ በምስክር ነው ያቀርባሉ እነሱን ምንድነው አለች አንድ ቀን ስብሰባ ላይ ልጅን እኮ አንተ ለነሱ አሳልፈ ሰጥተህ እኮ ነው እኔ ትምህርት ቤቱን ይከሳለሁ አለች አንቺ እነሱን ትከሻለሽ አዎ ትምህርት ቤቱን አዎ ትምህርት ቤቱን ለመክሰስ ትምህርት ቤቱ ምን አጠፋ እዚህ ጋር እሱን ለየብቻው ትምህርት ቤቱ እንደዚህ ያደረገ ነው ሌላን እነሱ አያረጉም አላውቅም አልኩት በእያንዳንዱ ነገር እነሱ እዛ ጋር የሚጠነጥኑት ነገር ካየው በኋላ በእያንዳንዱ ነገር እሷን ፓርቲሲፔት ማለት ከኔ ጋር አብራ እንድትሄድ እንደ እናት እንደ እህት እኔን ለምን እሱ እንደዚህ አደረገ እሱ ነው ይሄን ማለት ኃላፊነት ከኔ ጋር እሷ ማውሰድ አለባት ከኋላ ሆና ልጁ የሚያደርገው ነገር ማውራት ብቻ ሳይሆን ማየት አለባት የሚለው ነገርን እንደ ቤተሰብ ሳቀርብ ነው መጨረሻ ላይ ልጁ ሲወጣ ምንድነው ልጁ የሚያደርገው ነገር ሁሉ ከአቅማቸው በላይ ሲሆን እያንዳንዱ ጊዜ ከዛ የተላከው ኢሜል ሳይ አስተማሪውን እዛ ቅድም እሱ ያለው ነጭ ናቸው ምናምን ያላቸው ሰዎችን ጠቅላላ ሲያንቋሽሽ የነበረውን ሁሉ ኢሜል የተላከ ነገር አለ እኔ ብታምን ባታምን ላያይዝልህ ይችላል ያ ኢሜል እያንዳንዱ ኢሜል ከዛ በኋላ ከትምህርት ቤት ተባረረ በፍሌን መተ ልጅን ውስጥ ተባልኩት አልችልም አልኩት በእውነት ነው ማለት የሆነ ይሄን የሚያይ ልጅ ይኖራል ከሱ ጋር ደንግጬ ልጄ ሞቷል ብዬ የሆነ ትልቅ ትራክ ነበር የሆነ መኪና እየነዳው ነበርኩት በቃ ጥሼ ወጣው ከዛ በኋላ ጠየቅኩት ሲጠይቅ በህይወት እንዳለ ነገሩኝ ከኔ ጋር አብሮ የነበረ ብዙም አያቅም ነበር እሱ ራሱ ደነገጠ ከዛ ሁሉ ነገር ጠየቅን ነገ መጥቼ ወስዳለሁ አልኩት 6 ሰዓት ነድቼ ልጁን ሄጄ አመጣው ልጁን ምንም አላረኩም ወደዚህ ይዤ መጣው ገብቷል ምንም ካቅሜ በላይ ሆነ ብቻዬ ነኝ አመጣው ለሷ ሰጠው ለሷ ሊሰጥ ያመጣሁት ግን በአንድ ነገር ነው ልጁ ካንተ ጋር አልኖር ስላለ አዎ ካንተ ጋር አልኖር ስለዚህ ሁሉ ነገር የተፈጠረው ብለህ የምታስበው አንተ እንግዲህ ከእናታቸው ጋር ባላቸው ግንኙነት እነሱ ሶስቱ በጋራ ሆኖ ነው ብለህ አዎ ኦኬ እሺ አሁን እንግዲህ አሁን ወደዚህ ወደ ኢትዮጵያ የመጣህበት ደግሞ ዋና ምክንያት ያቺ ቅድም በአሜሪካ ኤምባሲ እንግዲህ ልጆችን ልትወስድ በፕሮሰስ በጀመርክበት ጊዜ በዲኤንኤ ያንተ ልጅ አይደለችም ከተባለችው ከሁለተኛ ልጅ ጋር በተያያዘ ደግሞ አሁን ሌላ ክስ ያንተ ልጅ ነው ብላ ተከስሻለሁ ነው ያልከኝ እናታቸው ለዲኤንኤ ምርመራ ነው ለዲኤንኤ ብለኸኛል እስኪ ንገረኝ እሱን ደግሞ ኦኬ በቃ የልጁን ባቋጫሻል መሃል ላይ ከመሆን የልጁን በቃ ልጁን አመጣው እዚህ ጋር ታውኩት ለምን እሷ ከኔ ጋር መግባባት አልቻለችም ልጁም ከማይሆን ሰው ጋር ኖራለሁ ሲል መኖራችልን ብዬ ለሷ ቲቼ ሸርኩኝ ከዛ በኋላ ለእህቱ ኖ እዚህ ጋር እዚህ እናቱ ጋር መቼ ነው ያመጣው አምና ማለት ነው ከዛ ከ3 ወር ቆይታ በኋላ እህትዋ ልጁን ይዛ ሄደች ልጅቱን ይዛ እሷ ሄደችው በምን መንገድ እንደሆነ እንጃ አንድ ነገር አለ እዚህ ጋር ትልቁ ነገር ልጁ
ካለኔ ፍቃድ ወይም ደግሞ የልጁ ዶክመንት ሁሉ ትራቭሊንግ ዶክመንት የሚባሉ ነገሮች አሉ ሁሉም እኔ ጋር ናቸው ግሪን ካርዱም ሶሻል ሴኩሪቲም ፓስፖርቱም ሁሉም ነገር እኔ ጋር ነው ያለው እነሱ ጠብቷል ብሎም አባትዮ ሞቷል ብሎም ሌላ ነገርም ብሎም ይሁን ልጁን ይዞት ሄዱት ልጁ እዛ ጋር ኦሬዲ እዛ ነው ያለው አባት ፍለጋ ተጀመረ እኔ አላውቅም ልጁ እዛ እንደሄደ ልጁ ጋር የሚገናኝበት መስመር ምንም የለም ገብቷል እናቱ ጋር ነው ያለው አንተ አምጥተህ ኢትዮጵያ ያደረከው ከዛ በኋላ ደግሞ እህቱ መታ ከኢትዮጵያ ወሰደች አሜሪካ ነው ያለው አሜሪካ ነው ያለው እና መውሰድ እሷ የወሰደች በምን አይነት ሁኔታ እንደሆነ አላውቅም ዞሮ ትምህርት ቤቱ እኔም ፍላጋ ጀመረና የሆነ ወረቀት ሊኮ ፈርም አሉኝ እዛ ጋር ተያዙና ፈርም ሲባል እንዴት ፈርማለሁ አንደኛ ከዛ ሲመጣ ከኔ ጋር የተመካከረ ሰውም የለም ምንም ማውቀው ነገር የለም ስለዚህ ይሄ ነገር ይሄ ነው እነሱም የፈለጉት ይሄንን ነው ስለዚህ ሄጄ ጠበቃ አማከርኩት በዚህ ነገር ውስጥ እጅ እንዳከት በቃ እነሱ ራሳቸው ባመጡት እዛው ይጨርሱ እንዳገባ አለኝ ጠበቃዬ ማለት ነው በዚህ ጉዳይ ላይ እንዳገባ በቃ አቆምኩት ለትምህርት ቤቱ ጠበቃዬ የጻፈው ወረቀት ለነሱ ላኩለት እነሱ በዛው ቀሩ አሁን ልጆቹ ያሉበት ነገር ከባድ ነው ገብቷል ልጁ አንድ ጥፋት ቢያጠፋ ልጅቱ ትያዛለች ልጅቱ ስትያዝ እኔ ጋር ማምጣት የሚችሉበት መንገድ ሊኖር ይችላል ግን እኔ እዚህ ጋር እነሱ ያደረጉትን ነገር ፍርድ ቤት ሄጄ ወይ ለተያዘ እነሱን ለያዘው ክፍል ባስረዳ ቀጥታ ወንጀል ነው ማጭበርበር የሚባል ነገር አለ እኔ ዝም ብያለሁ ጥሩ እሺ ይሄን ያው እናንተ እንደ ቤተሰብ ቅድም እንዳልኩት ተነጋግራችሁ መፍታት መቀራረብ ምንድነው ችግሩ ለምንድነው ይሄ የተፈጠረው የሚለውን በደንብ እንትን ብላችሁ ቁጭ ብላችሁ እንደ ትልቅ ሰው ተነጋግራችሁ መፍታት የምትችሉበትን መንገድ ማመቻቸት የተሻለ ነው እሺ ከሁለተኛ ልጅ ጋር በተያያዘ ክስ ጀመርን እሺ ክሱ መጀመሪያ ጀመርኩት እኔ ነኝ ከሷ ጋር ባለው ነገር በምንኛውም ነገር ላይክ ምንም ነገር ንክኪን ምንም ነገር ግንኙነት ሐሳብ እንዳይኖረን የራሴ ህይወት ስለሚኖር አንደኛ መጀመሪያ ጀምሮ ህጋዊ የሆነ ለኛ ዶክመንት የሆነ ጋብቻ ሰርቲፊኬት የለም ሁሉም ነገር ኢትዮጵያ ያለው ነገር እንግዲህ ከኔ በበለጠ እዘጋ ነዋሪ ናችሁ ታውቁታላችሁና መለየት ስላለብኝ ከሷ ጋር ፍርድ ቤት ኬስ ጀመርኩት ንብረትም ስላለኝ ከዛ የጀመርኩት የልጅቱን እንግዲህ ልጅቱ የኔ እንዳልሆነች ገልጬ ነው የጀመርኩት ገብቷል መጨረሻ ላይ እሷ ምንድነው ያለችው ልጅቱን ከመጀመሪያ ጀምሮ አላስመረመረም በቃ ልጅቱን የትም አልወሰድኩም ብላ ከኔ ጋር ኬስ ጀመረች ኪሱ አንድ አመት በኔ ከሳሽ እኔ ሆኜ ሲከስ የነበርኩበት ኬስ ተገልብጦ ምን ሆነ እሷ ከሳሽ ሆነች ገብቷል እሷ ከሳሽ ሆነች በሷ ከሳሽነት እንደገና አንድ አመት ቆየ አሁን ሁለተኛ አመት ጨርሶ ሶስተኛ አመት እየመጣን ከዛ በኪሱ መሰረት አንደኛ ያንን የአሜሪካን ዲኤንኤ ሴንተር የላከው ወደ 5 እና 6 ዶክተር የፈረመው ሁሉ ነገር አፕሩቭድ የተደረገው የሶስቱ ልጆችንም ከዛ አልፎ ተርፎ ልጅቱ ያንተ ባትሆን እንኳን ልጅቱን አንተ አምጥተ ማሳደግ እንደምችል የሚለው ነገር ሁሉ እዛ ጋር ለፍርድ ቤት ተሰጠው ከዛ በኋላ ምን ሆነ ፍርድ ቤቱ መጨረሻ ላይ ደግሞ ያ በአሜሪካን ዲኤንኤ ሴንተር የተመረመረው ምርመራ በፍርድ ቤቱ ትእዛዝ ላይ አይደለ ፍርድ ቤቱ ደግሞ የራሱ ፕሮሰስ አለው የራሱ ፕሮሲጀር አለው በዛ መሰረት አሁን ደግሞ መተ ዲኤንኤ መስጠት አለብኝ የመጨረሻ ውሳኔ ምን ሰጣው ዲኤንኤውን በዚህ በፍርድ ቤቱ ትእዛዝ ሲወሰን ፍርድ ቤቱ ባመነበት ልጅቱን ካስመረመረ በኋላ ውሳኔ እንሰጣለን አለ በዛ ምክንያት ነው ዛሬ እንግዲህ እግዚአብሔር ይመስገን ካንተ ጋርም ልንገናኝ የቻልነው በዛ ምክንያት ነው እና ስለዚህ አሁን ዲኤንኤ ናሙና ሰጥተናል በፍርድ ቤቱ ትእዛዝ በፖሊስ ታጅበን ሄደን ልጅቱም እኔ የሚገርም ነገር ልጅቱ አንድ ነገር አለ እዚህ ጋር ልጅቱ የኔ ብትሆን ደስታዬን አልችልም ለምን እስካሁን ድረስ በቤቴ ልጅቱን እያሳደግኩ ነኝ በማን ስም ነው የምትጠራው ግን በኔ ስም ነው የምትጠራው እንግዲህ ይሄ ነገር የነሱ መልካምነት አንደኛ ይቺ ልጅ ሜንታሊ ትጎዳለች የሚል ነገር እኔ እዚህ ጋር አስረግጬ የምነግርህ ነገር ምንድነው ለዚች ለመጀመሪያ ልጄ እናትሽ እኔ የሚነው ነገር ጭራሽ የማሰማ ሰው ሆናለች ቆይቷል ዛሬ አይደለም እና ለእናትሽ ንገሪ እሷ እዚህ ጋር የምትኖርበት የራሷ ማህበረሰብ አለ ስራ ቦታ አለ ክፉም ደጉም ቤተ ክርስቲያን አለ እያንዳንዱ ነገር አለ የሚሆኑ ነገርን በተቻለ መጠን ወጣ አርገን ፍርድ ቤት ሄደንም መመላለስ ያለብንም እኔ የሚፈልገው እሷ የምትፈልገው ነገር ትንገረኝ እኔ የሚፈልገው ነገር ከሷ መለየት ነው የምፈልገው እኔ በራሴ መንገድ እየተጓዝኩ የራስን ህይወት እየኖርኩ ያለው ሰው ስለሆነ እሷ ለምን እንደዚህ የምትለው ለምሳሌ አይም
እሱ 25 ቢኖር እኔ 21ኛ ሆኜ እኖራለሁ ማለት ምንድነው? እዚህ ጋር ምን አይነት አባባል ነው? አይሆን እንደዛ ያለ ነገር አይሰራም። እኔ ከዚህ በኋላ ከሷ ጋር እሷ በምትሄደው መንገድ እንኳን መሄድ አልፈለግም። የራሴ መንገድ ነው የሚሄደው ብዬ ለልጅቱ ነገርኩት። በቃ እንለያይ፣ ንገሪያት ለእናትሽ፣ እኔ ጠበቃ እሰጣለሁ፣ እዛ ጋር ያለው ነገር ፕሮሰስ አድርገን ይጨርስ ብዬ ለልጅቱ ነገርኩት። ነገሩ ተገላብጦሽ ለልጅቱ መኪና አደጋ ደርሶባት ኢንሹራንስ የሌለው መኪና ስትነዳ ለነበረች ልጅ በየወሩ የሚገርም ነገር አመት ወደ 6 ወር የመኪና ኢንሹራንስ ይከፍል ነበር። ለምንድን ነው ያለ ኢንሹራንስ መኪና አፎርድ አላደርግም አለች። ከዛ እዚህ ጋር ለኔ ኢንሹራንስ እዛ ሀገር መኪና ያለ ኢንሹራንስ ከነዳ በጣም ወንጀል ነው። በጣም እንደዛ ስትል የነበረች ልጅ ብሩን ሰብስባ እዚህ ጋር ጠበቃ 100,000 እና 200,000 ብር ከፍላ ጠበቃ በሌላ ያቆመች። እኔ ምንድነው ያደረኩት? በቃ ኢንሹራንስንም ካተውፋረኩ ሰው የሚገርም ነገር እንደ አባት በማደርገው ነገር ምንም አይቆጨኝም፣ ምክንያቱም እኔ ጥፋት አላጠፋውም። ግን ሰዎቹ እኔን በኔ እንዴ አንተ የሷን ኢንሹራንስ እየከፈልክ እሷ ባንተ ላይ እንደዚህ ስታደርግ አንተና ባንተ ላይ እነሱ እንዲነሱ የምታደርግ የሚሉ ሰዎች እንዳሉ አውቃለሁ። ግን አባት ስለሆንኩ ማለት ነው ልጄና ስለሆንኩ ልጄ ስለሆነ መጨረሻ ላይ ይህ ሁሉ ሆኖ ሂደት መጥቶ የዛን ቀን 3 ልጆችን አምጥታ አሜሪካን ኤምባሲ ከሷ ጋር አብሮ ያስመረመረ ፍርድ ቤት ሄዶ መስክሯል። በአሁኑ ሰዓት በአንድ መስሪያ ቤት ኃላፊ ነው፣ ህግ አካል ነው። እኔ ነኝ ልጆቿን 3ቱን ይዤ ያስመረመርኩት። የሚካድ ነገር አይደለም። ይሄ ነገር ሁሉ የሆነው በግልጽ ነው። አላስመረመርኩም ልጅቱን አልወሰድኩም የሚለው ውሸት ነው ተባለ። ስለዚህ አሁን እንግዲህ ያው ፍርድ ቤቱ ያው የራሱን መንገድ ስላለው በዲኤንኤ ለዲኤንኤ ምርመራ በመታዘዙ ተመርምራቸዋል። እንግዲህ ውጤቱን ምናይ ነው የሚሆነው። ትልቁ ነገር ቅድም እንዳልኩት ግን በጣም መታሰብ ያለባቸው ከዚህ ውጭ ያሉት ይሄ ሰዋዊ ሀሳቦች መረሳት የለባቸውም ብዬ አስባለሁ። አሁንም በማላቸው ያሉት ነገር በጣም መታሰብ አለበት። አሁን እቺ ልጅ የእውነት ምን ይሰማታል? ቅድም እንግዲህ ምናልባት በቆይታችን አንስተኸዋል። እኔ በማደጎም ቢውል ሰዳት ዋናው ነገር እመኚ ፈርሚ ልኝ የሚለው ነገር አንስቼላት ነበር። አይ ብላይ ነው አይሆንም ብላ ነው ወይም አልናገርም ብላ ነው የሚል ነገሮችን እያነሳ ነበር እና ይሄ ከባድ ነው ለታዳጊዋ ማለት ነው። ምክንያቱም የእናንተ የግል ሀሳብ የግል እልህ ወይ የሆነ ነገር ምናልባት ልጆችን በዚህ ደረጃ ሊጎዳ ይችላል። አሁን እቺ ልጅ ወንድሞች እህቶቿ የሉም፣ ውጪ ናቸው። እሷ እዚህ ናት። እዚህ ምን እየተሰማት አሁን እኔ እዚህ መኖር ጥሩ አይደለም እያልኩ አይደለም። እዚህ መኖሩ ሳይሆን ችግሩ ወንድም እህት የምትላቸው አካላቶች ትተዋት ሲሄዱ እሷ ምን ይሰማታል? አሁን እናንተ በጣም ልታስቡበት የሚገባው ነገር አባትሽ አይደለም። አሁን ይሄ ወሬ ለሷ 1 ሚሊዮን ጊዜ ደርሷታል ብዬ አስባለሁ። አንዴ አይደለም። ይቅርታ አድርግና ምን ተባለ? እኔና እሷ ስናወራ ልጅቱ እንደዚህ ቁጭ ብላ ላለችው ልጅ እሱ እኮ አንቺን እኮ የኔ ልጅ አይደለችም እያለ ንገሩ ለሱ የኔ አባት ነው በቃ አላ በእኔና በሷ ንግግር ውስጥ ልጅቱን አስገብታ እንደ ኳስ ላይክ እንደዚህ ማድረግ አላስፈላጊ ነው። የልጅቱን አይሮ መጠበቅ መቻል የተለያየ ነገር ነው እንግዲህ ልጅ እያስተናገደች ያለችው። አንደኛ የሆነ አሁን የጻኑ ሐሳብ እንግዲህ አንደኛ እኔ እናቴ ለምን እውነቱን አትነግረኝም የማ ልጅ እንደሆንኩ ብላ ታስባለች። ሁለተኛ አባቴ ክዶኛል ብላ ታስባለች። ምንም ብታስብ እቺ ልጅ ትክክል ናት፣ ግን ውጤቱን ሚዳኛት ነው እግዚአብሔርና ያ ነገር ነው። አዎ ስለዚህ ውጤቱን አብረን እናያለን። ለማንኛውም ግን እናመሰግናለን። በነገራችን ላይ ብዙ ታሪክ ነው የነገርከን። እንግዲህ በህይወት መንገድ ውስጥ ያሳለፍካቸው ነገሮች ለብዙዎች ትምህርት ይሆናሉ ብዬ አስባለሁ። ይሄ ያንተ ታሪክ ብቻ አይደለም፣ የብዙዎች ታሪክ ነውና የመጨረሻው መጨረሻ የምታስተላልፈው መልእክት ለልጆች እናት ለልጆች ሊሆን ይችላል ወይ ምን እንማር ሊሆን ይችላል፣ ለሚያይክ በሙሉ መልእክት አስተላልፈና እንሰናበት። እኔ ማስተላልፈው መልእክት ምንድነው? የራሳችን ማንኛውም ኢትዮጵያዊ የእውነት ነው ማለት ማንኛውም ኢትዮጵያዊ የልጆች ነገር ይዞ ሚስቱ ጋር መቅረብ የለበትም። መቅረብ ያለበትን ነገር ለይቶ ማወቅ ጥሩ ነው። ልጆች ምን አይነት ላይክ ዋጋ የከፈለ አባት መጨረሻ ላይ ልጆቹን ማጣት የለበትም። ዋጋ የከፈለች እናት ልጆቿን ማጣት የለባትም። እኔ በእያንዳንዱ ጊዜ ልጆቹን ከእናታቸው ጋር አገናኝ ነበር። እሷ ያደረገችው ነገር ስላየሁት ከሷ ጋር እንዳታወሩ
ከሷ ጋር እንዳትገናኙ ብያላቅም ለምን እናታቸው ናት ከየትም አላመጣው አሁን እኔን እነሱ አባታችን አይደለም ብሎ በቃ እሷ የተናገረችው ነገር ሁሉ ካፒ አድርጎ ወጡ ሄዱ ግን እዛ ጋር ዞሮ እኔ አባታቸው ነኝ በዚህ ፈርም እየተባልኩ ነኝ እኔም ምናልባት እኔ ቅዱስ ነኝ ብዬ አይደለም ያቷልና አደራምላችሁ ማንንም ኢትዮጵያዊ ልጆች ጋር ሲሆን ጥንቃቄ ማድረግ መቻል አለ በጣም ጥንቃቄ ያስፈልጋል የምናጣው ነገር አለ እዚህ ጋር በትልቁ የምናጣው ህይወትን እያጣን ነው ተንኮል ባናስብ ጥሩ ነው እኔ አባቴና እናቴ 70-80 ዓመት ሰው ናቸው ንብረት አላቸው ሀብት አላቸው ግን ሀብትና ያን ንብረት እሷ ይሄን ዛሬ እናቴ የሰራችውን ሀብት ንብረት እሱ ንብረት የሱ ነው እንደዚህ ያለ ንብረት አለ ንብረት ካንቱ ነው ከንብረት በላይ እግዚአብሔር የሰጠን ልጆች አሉ ንብረትን ማፍራት ንብረት ማለት ቀጣይ የሆነ ትውልድ ማፍራት ነው ለንብረት ብለን ልጆቻችን በንብረቶቻችን ቀይረን ህይወት እያጣን ነው ይሄ ይቀርብን እንደ ቤተሰብ ቀላል ነገርን በውይይት ብንፈታ ከባድ ነገርን ቢሆን ዛሬ ባንፈታ እንኳን ነገ እንፈታለን ብለን ተስፋ ማድረግ ነው ዞር ማለትን የመሰለ ነገር የለም በስሜት ባንሮጥ እኔ ምናልባት አንተን በሚዲያ ላይ ያየሁት ብዙ ጊዜ ነው ግን የእውነት ነው ማለት ሊመጣ የቻልኩት በቃ ሁሉም ነገር ካቅሜ በላይ ሲሆን መጣው እንጂ እዚህ ጋር መጥቼ ባላወራ ይሻላል ማውራት የሚችለው ሰው ቢኖር በእውነት ነው ማለት ልክ እንደ ቤተሰብ እንደ ሀገር በሀገራችን የራሳችን አኗኗር አለ የራሳችን ባህል አለ የራሳችን ነገሮችን የምንፈታበት ተስጦአለን እንደዛ ቢሆን ደስ ይለኝ ነበር እኔን እንዲህ ሲታይ ማለት አንድን ሰው ሲናይ ልክ በክፉ አይን አይተን ሲናመጣ ያ ነገር ለኛ ምንድነው የሚሆነው ነገር ምየቱ ጋር ነው ይሄንን ነገር የምናስቀምጠው የምንለው ነገር ብናስብበት ጥሩ ነው እያንዳንዱ ችግር በውይይት ብንፈታ ጥሩ ነው እና ለልጆቼ ማለት ነው እኔ አሁንም ቢሆን ወዳቸዋለሁ ያጠፋሁት ነገር ካለ ልጆቼንም ይቅርታ ጠይቃለሁ ያጠፋሁት ነገር ቢሆን ምናልባት ጥፋት ሰው ነኝ እኔ በራሴ ዓለም ያለው ሰው ነኝ በአሁኑ ሰዓት ማለት ነው በቃ ከማንንም ጋር የሚያገናኝ ህይወት የለኝም በራሴ ህይወት ምክንያቱም ብዙ መንገድ ተጉዣለሁ ያ ሁሉ እኔን ሲያደማኝ መጨረሻ ላይ በራሴ ጎዳና ገብቼ በራሴ ጎዳና እየሄድኩ ያለው ሰው ነኝ ዞሮ ግን ምንድነው ለሷም መልካም መንገዱን በእውነት ነው አሁንም ቢሆን ከኔ የሚጠብቅብኝ ነገር ካለ ይሄን ማድረግ ልጁ ነገ እንትኑ ግሪን ካርዱ ኤክስፓየር ያደርጋል የኔ ዶክመንት ከሌለ ይሄ ልጅ እዛ ሀገር መኖር የሚችልበት ገና ብዙ ቻሌንጅ አለው ትምህርት ቤት መማር አይችልም እነሱ ግን ይሄንን አያስቡም እያሰቡ የሚያደርጉት ነገር ሌላ ነው እኔ ጋር ዞሮ እንደሚመጡ አያውቁም ልጅቱ 4 ጊዜ ፓስፖርት ኢንዲያ ድናሏት የኔ ነገር ጠይቆት ዞራ መጣች እንደ አባት ሰጠዋት ገብቷል እናትየዋ ናት ያኔ ፈርማ ብትሆን ልጆቹ ዛሬ ሲወጡ ሲገቡ ስጋት ላይ አይኖሩም አሁን ግን ስጋት ላይ ናቸው የሚገርም ነገር ይሄ ሁሉ አለ ይሄን በመታስገቡበት አስገቡ እና እኔ አንተንም አመሰግናለሁ ሰሚው የሚለው ነገር ይኖራል እኔም የሚሰማው ነገር ይኖረኛል ሰላምን ለሀገራችን ለዓለማችን እግዚአብሔር እና ስለሰማክ ስለረዳክ ይሄን ጊዜ ስለሰጠክ አንተን አመሰግናለሁ እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳችን ጋር ቀጥታ ከአሜሪካን ሀገር እንደመጣ ነው ከኛ ጋር ቆይታ ያደረገው ለነገረን ታሪክ ላስተማረን ታሪክ በእናንተ ስም ከልብ እናመሰግናለን እዚህ ታሪክ ላይ ትክክል ነው ሸቱ እንደው ምንኛም የምንጨምረው ነገር አለ ሐሳብ አለን ካላችሁ በጣም ደስ ይለናል አይ መልክት የተላለፈላችሁ ደግሞ አካላት በተለይ ሚስት ልጅም ደግሞ ምላሽ ካላችሁ እንደዚህ ልትደውሉልን ትችላላችሁ ትልቁ ነገር የዚህ ፕሮግራም ዋና ዓላማ ችግሮች እንዲፈቱ እና ዋናው እንድንማርበት ብዙዎቻችን ከዛው ውጪ ግን የተፈጠሩትን ችግሮች ደግሞ በንግግር ቁጭ ብላችሁ እንድትፈቷቸው ምናልባት መንገዶችን ማሳየት ነው እኛ ለዚህ በጣም ዝግጁ ነን የኛ ቤት የባለሙያዎች ቤት ነው ስለዚህ በየትኛውም ጊዜ አግኝታችሁን ችግሮቹን መፍታት እንደምትችሉ በዚህ አጋጣሚ ለመግለጽ እንፈልጋለን ማለት ነው በሌላ ጊዜ በሌላ ታሪክ እንገናኛለን በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል እኔ አለምሰገድ ታደሰ ነኝ መልካም ጊዜ